ኤርትራና ኢትዮጵያን የተመለከቱ መረጃዎች ከዚሁ ከቀይ ባህር ጉዳይ ጋር በተገናኘ ሰፋ እያሉ ይወጣሉ። በተለይም ፕሬዚዳንት ዶናልድ ትራምፕ ለኤርትራ ያላቸውን አመለካከት ያቋም ለውጥ ያደረጉ ይመስል አንዳንድ ሀሳቦቻቸው እጅግ ፈታኝ ለኢትዮጵያ ሳይሆኑ እንዳልቀሩ ፖለቲካ ተንታኞች ያስቀምጣሉ። የአሜሪካ የኤርትራን ማዕቀቦች የማንሳት ጉዳይ ቀይ ባህር ላይ ያለው የፖለቲካ የተወሳሰበ መሄድ፣ እንደዚሁም ደግሞ ሂደቶች አቅጣጫ እየቀየሩ መሄድ ምናልባትም ፕሬዚዳንት ዶናልድ ትራምፕ በአንድ ጉዳይ ላይ የአቋም ለውጥ ውስጥ ናቸው ለማለት የሚያስደፍር ነው ይባላል። በኤርትራ አንድ ጉዳይ ብቻ በቂ ነው። ያ ማለት ሀገሪቱ ያላት አንድ የሚል እንጂ ተጨማሪ የፖለቲካ አማራጭ በሌለባት አጋጣሚ እንዴት ዋሽንግተን ለአስመራ ማዕቀብ ጣለችባት የሚለው ባያጠያይቅም እንዴት አነሳችላት የሚለው ግን አሁን አዲስ አበባ ሊያስደነግጣት ይገባል የሚል መረጃ መውጣቱን ቀጥሏል። ኤርትራ ብዙ ጉዳዮቿ ዝግ ናቸው። ምን እንዳላትና ምን እንደምትመክር እምብዛም አይታወቅም። ልክ እንደ ሰሜን ኮሪያ ያለ አቋም አላት። ግን በርካቶች በተለየ መንገድ ጥያቄ ያነሳሉ። የኢሳያስ አፈወርቂ መንግስት እጅግ አስቸጋሪ ሁኔታዎችን አልፎ ዛሬ ላይ የደረሰ በመሆኑ የማይበገር የአፍሪካ ቀንድ ፖለቲካን ያራምዳል የሚሉም በአዎንታዊ መልኩ ያነሱላቸዋል። ይህኛውን ግን የኢትዮጵያ ፖለቲከኞች ጥንካሬ ባለው መንገድ መፍታት እንዳለባቸው ይነገራል። አሜሪካ ብዙ ጉዳዮችን በአምባገነንነት የፈረጀቻትን አሁን ኤርትራን በተለየ መንገድ እንዴት ማየት ጀመረች? ማዕቀብ ለማንሳት ስለምፈለገች ጥያቄው ተጠይቆ የሚያልፍ ብቻ አይደለም። ምላሹን ራሱ አዲስ አበባ መፈለግ እንዳለባት ይነገራል። ከአሜሪካ በተጨማሪ ከዚህ ቀደም ዓለም አቀፍ ተቋማት የመንግስታቱ ድርጅትን ጨምሮ የአውሮፓ ህብረት የተለያዩ ወይም በርከት ያሉ ማዕቀቦችን በኤርትራ ላይ አሊያም በአስመራ ላይ ጥለውባት ሰንብተዋል። አሁን ጉዳዩ ሌላ አቅጣጫ እንዳለው ይነገራል። ኢሳያስ አፈወርቂ በተለያየ ጊዜ ሀሳባቸውን እያነሱ ወይም ደግሞ ፍላጎታቸው ሲሆንም ሳይሆንም አውሮፓ ህብረትን በተለይም ዋሽንግተንን በተለያየ ጊዜ በቴሌቪዥን ጣቢያቸው ብቅ እያሉ ሲሸነቁጧት ይታወቃል። ታዲያ አሜሪካን በመተቸት የሚታወቁት ኢሳያስ አፈወርቂ ዛሬ ላይ ለፕሬዚዳንት ዶናልድ ትራምፕ የተመቸ የፖለቲካ አቋም ሊያራምዱ ይችላሉ የሚል መረጃም በመውጣት ላይ ይገኛል። አሜሪካ ለሰብአዊ መብትና ዴሞክራሲ መከበር በሚል ከዚህ ቀደም በርካታ ማዕቀቦችን መጣሏ የሚታወስ ነው። አሁን ግን ልታነሳ እንደሆነ እየተነገረ ነው። ይህ እጅግ አስቸጋሪ ነው። ከዚህ ቀደም አሜሪካ ከኤርትራ ጋር ያላትን ዲፕሎማሲያዊ ግንኙነት ለማሻሻል እንደምትፈልግ የሚጠቁም መረጃ መውጣቱን ቀጥሎ ፕሬዚዳንት ዶናልድ ትራምፕም ለኢሳያስ አፈወርቂ ያላቸው ፖለቲካውን ከቀይ ባህር አንጻር ለማርገብ የሚሄዱበት ርቀት በጎ ሆኖ ሊወሰድ ይችላል በሚል አስመራ ጮቤ ረግጣ ነበረ። አሁን ደግሞ አዲስ አበባ ቆም ብላ ልታስብ ከእንቅልፏም ደግሞ ልትባንን ይገባታል። ማለትም ቀይ ባህርን አሳልፋ እንደሰጠችው ጊዜ አሁን አይደለም። አንዳንድ ጥያቄዎቿን አጠንክራ መቀጠል አለባት የሚለው ሚዛንም እየደፋ መጥቷል። አሜሪካ ግን ማዕቀቦቿን ከማንሳቷ ጀርባ ምን አይነት ፖለቲካዊ አውድ አለው? መመለስ ያለበት ጉዳይ ሆኗል። የመጣኔ ሀብትና ወይም ደግሞ የፖለቲካ አሊያም ወታደራዊ ብቻ ላይሆን ይችላል። ጉዳዩ እስከ መካከለኛው ምስራቅ የሚዘረጋ ነው። ኤርትራ ላይ የሚቀርቡ የሰብአዊ መብት ጥሰቶች አሁን ሳይፈቱ ወይም ባልተፈቱበት አጋጣሚ ዋሽንግተን እንዴት አቋሟን ለወጠች? ምላሹን የሚያውቁት ሪፐብሊካኖቹ ብቻ ሊሆኑ ይችላሉ። የአብዛኞቹ ጥያቄ ምላሽ የለም። አሁን በዚህ አጋጣሚ ግን ኢትዮጵያ በጉዳይ ላይ ቆም ብላ እንድታሰብ የሚያደርጋትን እድል ይፈጥርላታል ተብሏል። አብዛኞቹ ጥያቄዎች መነሻዎች አሁን ማዕቀቦች ለምን ተነሱ የሚለው ነው፣ ወይም ደግሞ ለማንሳት ተፈለገ የሚለው ሲሆን የኤርትራና የአሜሪካ ዲፕሎማሲያዊ ግንኙነት መሻሻል በኢትዮጵያ የቀይ ባህር በር ጥያቄ ላይ ምን አይነት አደጋ ወይም ጥቁር አሻራ ሊያስቀምጥ ይችላል የሚለው ማንሳትም እንደዚሁ የሚቻልበት ፖለቲካዊ አካሄድና አውድ ተፈጥሯል። የአደባባይ ሀቅም እየሆነ መጥቷል። ኢትዮጵያ ራሷን መሸንገል ከዚህ በኋላ አይጠበቅባትም እየተባለ ይገኛል። ለምን ዛሬ ወይም አሁን ማዕቀቦችን ማንሳት ተፈለገ? ጉዳዩ እጅግ ውስብስብ ነው። እስከ ሆርሙዝ ሰርጥ የሚሻገርም እንደሆነ ይነገራል። አሜሪካና እስራኤል ኢራን ላይ የከፈቱት ውጥረት በወራት ውስጥ ዓለምን እያመሰቃቀለው በሚገኝበት ሰዓት የሆርሙዝ ሰርጥ መዘጋት የነዳጅና ሸቀጦች አቅርቦት ጨምሮ ከባድ በሆነበት አጋጣሚ አሁን ፊትን ወደ ቀይ ባህር ማዞር እጅጉን ቀላሉ መንገድ ሊሆን ይችላል። አሜሪካን በሳውዲ አረቢያና በአረብ ኤምሬቶች አማካኝነት ቀይ ባህርን የመቆጣጠር የፖለቲካ ፍላጎት ሊኖራት እንደሚችል ሳይታለም የተፈታ ነው። ምድራችን አማራጭ አስፈልጋታና ይህ ጉዳይ እጅግ አስቸጋሪ እንደሆነ ለመገመት አያዳግትም ተብሏል። ኢራን በኤደን ባህረ ሰላጤና በቀይ ባህር ያሉ እንቅስቃሴዎችን ወይም ደግሞ የበብ አልመንደብ ሰርጥን ለመዝጋት መዛቷ ከዚህ በፊት ቀውሱ ምን ያህል እጅግ አዳጋች እንደሆነ ለመገመት አያዳግትም። የኢራን ደጋፊ የየመን ኃይሎች ማለትም ሁቲዎችም በራሳቸው አኳኋንና አካሄድ ለቀይ ባህር ፖለቲካ ስጋት እየፈጠሩ መጥተዋል። ታዲያ ያን ቦታ ይጠብቅ ሲባል ኢትዮጵያ ማን ትሁን? ኤርትራ እጅግ አስቸጋሪ ሆኖ ነበረ። በበብ አልመንደብ አቅራቢያ መርከቦች ላይ በሰው
አልባ አውሮፕላኖችና ሚሳይሎች ጥቃቶች የፈጸሙ የቀጠሉት የየመን ሁቲዎች አሁን ጠባቂ ያሻቸዋል። ጠባቂ ማለት የአሜሪካን፣ የእንግሊዝን፣ የፈረንሳይን በጥቅሉ የምዕራቡን ዓለም መርከቦች እንዳይመቱ የሚያደርግ። ኢትዮጵያ በዚህ ተሳትፎ ይኖራታል ወይ? በርካቶች ጦርነቱ ቢቀጥል አዎ ሲሉ ሰነበቱ። ግን ደግሞ ቆም ብላ ማሰብ ጀመረች። ኢትዮጵያ ቆም ብላ ማሰቧን ቀይ ባህርን ፈልገዋለሁ ከማለት ያልተሻገረ አቋም ላይ ናት በሚል ትራምፕ ደግሞ ፊታቸውን ወደ ኤርትራ ዞሩ እንደሚል ጥያቄም ሊነሳ የሚገባው ጉዳይ ሆኗል። አሜሪካ በቀይ ባህር ላይ ኤርትራን ስትራቴጂካዊ አጋር ማድረግ እንደምትፈልግ የቀጠናው ፖለቲካ ተንታኞች ይናገራሉና በእርግጥም ኢትዮጵያም ከዚህ አንጻር የተቃኘ አቋሟን ማራመድ እንዳለባት አሁን ምክረ ሀሳቡ ሊቀርብላት ይገባል። ከሰብአዊ መብት ተሟጋቾች የሚነሳው ጥያቄ ከአሜሪካ ፖለቲካዊ ጥቅም የጂኦ ፖለቲካዊ አካሄድ ውጪ ወይም በላይ ሊሆን ፈጽሞ አይችልም። ከዚህ አንጻር ደግሞ አንዳንድ አካሄዶችን በዛ ልክ ማየት ያስፈልጋል እየተባለ ይገኛል። ጂኦፖለቲካው አሁን የሰብአዊ መብት ጥያቄን ይበልጣልና በእርግጥም ከዛ አንጻር መቃኘቱ እጅግ አደገኛ ነውና ሁኔታው በዩናይትድ ኪንግደም እንደዚሁም በተለያየ አጋጣሚ የሚኖሩ የፖለቲካ አውድን ጠንቅቀው የሚረዱ የአፍሪካ ቀንድ ሰዎች ጭምር በተቃውሞ ሲገልጹት የቆዩ ጉዳይ ቢሆንም አሁን ግን አስመራ ፖለቲካውን በዋሽንግተን ላይ ልትወስድ እንደምችል እየተነገረ ይገኛል። ምንድነው ሰብአዊ መብት የሚል ጥያቄ ይነሳል። ከዚህ ባሻገርም ደግሞ የኢትዮጵያ መንግስት ብርቱ ፖለቲካዊ አቋም መውሰድ እንደሚጠበቅበት ይነገራል። የዓለም አቀፉ የሰብአዊ መብት ተሟጋች ሂውማን ራይትስ ዎች በአፍሪካ ቀንድ ዳይሬክተር ላቲፍ ባዲር ደግሞ አንድ ሀሳብ አላቸው። የሰብአዊ መብት ጥሰትን ችላ ያለ የሰጥቶ መቀበል ዲፕሎማሲ ለዓመታት የተፈጸሙ ሰፊ ጥሰቶች ማሳያ፣ ያለ ቅጣት መታለፍን የሚያሰርጽና የሚያንጸባርቅ ነው በሚል ሀሳብ ሰጡ። ግን ደግሞ ትራምፕ ጉዳያቸው ላይሆን ይችላል። ምክንያቱም እሳቸው ከግሪንላንድ እስከ መሀል ቴረን ድረስ ድብደባ ፈጽመው ግዛት የመቆጣጠር ፍላጎት ያላቸው በመሆናቸው አሁን ዓለም አቀፍ ፖለቲካ ወይም ደግሞ የዓለም አቀፍ ተቋማትን አምኖ እጅን አጣጥፎ መቀመጥ ዋጋ ያስከፍላል። ኢትዮጵያ መማር ያለባት ከዚህ ብቻ ነው። ልክ እንደ ኢራን ማንም መጥቶ ሲዘርፋትና ሲነካት ከባቢው ላይ ጥቃት ሲሰነዘርባት ምላሽ የማትሰጥ ከሆነ ፈተናዋ ይበሳል። አደገኛው ጊዜ የመጣ መሆኑን ማመንም ይጠበቅባታል። አሁን መበርታት እንደ ቴህራን የአዲስ አበባ ተራዋ ሊሆን ይችላል። ግን ከ4 ዓመታት በፊት በፕሬዚዳንት ጆ ባይደን ዴሞክራቱ አስተዳደር ስር የአሜሪካ ግምጃ ቤት በኤርትራ ላይ ማዕቀቦች ሲጥል ቆይቷል። በትግራይ ውጥረት ከተፈጸሙ የሰብአዊ መብት ጥሰቶች ጋር በተገናኙ እንደዚሁም ደግሞ በራሳቸው በአስመራ ፖለቲካ ውስጥ ባለ ሁኔታ ማለት ነው። ማዕቀቡ ለቀውሱና ግጭቱ አስተዋጽኦ ያደረጉ ኤርትራውያንን የሚመለከት እንደሆነ ሲነገርም እነዚህ አካላት የኢትዮጵያን መረጋጋትና ሉዓላዊነት በማወክም ተከሰው ነበረ። ግን አሁን ጉዳዮች መልካቸውን ቀየሩ። ከማንም በላይ ዲፕሎማሲው አጣብቂኝ ውስጥ ሊያስገባ የሚችለው ኢትዮጵያን እንደሆነ ሳይታለም የተፈታ ነው። የኢትዮጵያ መንግስት በብርቱ የዲፕሎማሲ መንገዱ ቀጥሎ ወደፊት መራመድ ካልቻለ በስተቀር እጅጉን አስቸጋሪ ጊዜ እየመጣ መሆኑን ደግሞ መገመት አያዳግትም ተብሏል። መንገዶች ግልጽ ሆነዋል። የአሜሪካ መንግስት በኤርትራ ፓርቲ ህዝባዊ ግንባር ለዲሞክራሲና ለፍትህ ህገዴፍ በሚባለው እንደዚሁም ከፓርቲው ጋር ትስስር ባላቸው ህድሪ ትረስትና ሬድስ ትሬዲንግ ኮርፖሬሽን ላይ ማዕቀብ መጣሉ የሚዘነጋ አይደለም። አሁን ግን ይነሳላቸዋል። በዚህ አጋጣሚ ደግሞ ኤርትራ ወታደሮች በተለያየ አካባቢ በአፍሪካ ቀንድ በተለይም በትግራይ አካባቢ ለፈጸሙትም ጥያቄ የሚያስነሳ ጉዳይ እየተሰጠ ነበርና የቤት ስራው ሊበዛበት ግን ደግሞ ድሉን ሊቃረብለት ይችላል የሚል ሀሳብ እየተሰጠ ይገኛል። በእርግጥ ፕሬዚዳንት ዶናልድ ትራምፕ ለሰብአዊ መብትም ሆነ ለጂኦፖለቲካ ያላቸው የፖለቲካ ፍላጎትና አካሄድ የተለያየ መሆኑን ለመገመት አያዳግትም። ኤርትራ በዚህ ጉዳይ ላይ ሀሳብ ይኖራታል። ኤርትራ አሜሪካ ማዕቀቦችን ለማንሳት ማሰቧን በመልካምና በበጎ እንደምትመለከተው መግለጿ የሚዘነጋ አይደለም። ይህ ደግሞ በእርግጥም የፖለቲካ አውዱን ለሷ ተጠቃሚ የሚያደርጋት ሁኔታዎችን በተለየ አቅጣጫ ለማየት እድልን የሚፈጥርላት በመሆኑ የኢሳያስ አፈወርቂ መንግስት ድል በእጁ ሊሆንለት ይችላል። ፍትህ፣ ህጋዊነትና ፍትሐዊነት እንዲሰፍን የተሳሳተ ፖሊሲን የማስተካከል ሂደትን ደግፋለን በሚል ደግሞ የኤርትራ ማስታወቂያ ሚኒስቴር ከዚህ ቀደም መግለጫ ማውጣቱ የሚታወስ ነው። የቀድሞቹ የአሜሪካ ፕሬዝዳንቶች ጆ ባይደንና ባራክ ኦባማን ተከትሎ ወይም ደግሞ እነሱ የጣሏቸው ማዕቀቦች ከወጥ እንደሆኑ ሊነሱም ኤርትራ እንደምትፈልግ ከዚህ ቀደም አስቀምጣ ነበረ። የኤርትራ መንግስት አቋም ከዚህ ቀደም ሲያራምድ ከነበረው አሜሪካን የሚኮንን አካሄዱ አንዳንድ ፖለቲካዊ ሁኔታዎችን ሊቀይር እንደሚችልም ይነገራል። ግን ፕሬዚዳንት ዶናልድ ትራምፕ ለምን ዛሬ ይህን አደረገ የሚል ጥያቄ ሊነሳባቸው ቢችልም ከዋሽንግተን ጥቅም አንጻር እርምጃቸው ልክ ሊሆን ይችላል። መካከለኛው ምስራቅን ታሳቢ ያላደረገ የዓለም ፖለቲከኛ ፈተናው እጅግ አስቸጋሪ ሊሆን ይችላል። ኢትዮጵያን በቀጥታ የሚመለከተው ጉዳይ የቀይ ባህር
እንደሆነም ይታወቃል። አሜሪካ ማዕቀቦች ለማንሳት ያቀደችበት ምክንያት እጅግ አስቸጋሪ ነው። ምናልባት ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ በመስጋት ወይም መልእክት ለማስተላለፍ እንዳትገቢ የሚል ነው የሚል አገላለጽም እንዳለ ቢቢሲ አስነብቧል። አሜሪካ በኤርትራ ላይ የጣለቻቸው ማዕቀቦች ካነሳች ኢትዮጵያ የባህር በር ለማግኘት ልትወስደው የምችለውን ወታደራዊም ሆነ የትኛውንም አይነት የኃይል እርምጃ እንደማትደገፍ ፍንጭ ሰጪ ወይም አረንጓዴ ምልክት ተደርጎ ይወሰዳልና አዲስ አበባ ቆም ብላ ታስብ በግልጽ የተቀመጠ ጉዳይ ነው። ሮይተርስ ከዚህ ቀደም አስነብቦታል። በአፍሪካ ቀንድ ያሉ ዲፕሎማቶችም አረዳዳቸው ከዚህ አንጻር እንደሆነ ተነግሯል። ኢትዮጵያና ኤርትራ በተለያየ አጋጣሚ ግንኙነታቸው ከፍተኛ ለውጥ አሳየ እየተባለ በሚገኝበት ሰዓት ግን አሁን ደግሞ ጦርነቱ ሊገቡ የሚችሉበት አጋጣሚ የተፈጠረ ነው። ኢትዮጵያ ቀይ ባህር ያሻኛል፣ የባህር በር ማግኘት አለብኝ የሚል ጥያቄ ማንሳቷ የአስመራና የአዲስ አበባን ውጥረት ያባባሰው ቀጠለ። ከወትሮ በተለየ ማለት ነው። ውጥረቱ የጦርነት ስጋትን እስከ ማምጣትም የደረሰ በመሆኑ ቀለል ተብሎ የሚታይ አይደለም። የአሜሪካ መንግስት ውስጣዊ ሰነድ የባህር በርን በኃይል ለማግኘት የሚደረገን አንዳንድ እንቅስቃሴ ወይም ሙከራ እንደምንቃወም ለኢትዮጵያ በተደጋጋሚ አሳውቀናል ይላልና በእርግጥም ይህ ጉዳይ ለኢትዮጵያ መንግስት ፈተናው የበዛ ያደርግበታል። ግን ደግሞ መፍትሄ አለው። መፍትሄውም ከአሜሪካ ጋር ከኤርትራ በልጦ ፖለቲካውን መስራት፣ ዲፕሎማሲውን ማጠናከር ነው ተብሏል። ኢትዮጵያና ኤርትራ በመካሰስ አንዱ በኔ ላይ ጣልቃ ገባ በሚል ለዓመታት ዘልቀዋል። አሁንም ያለው ይሄው ነው። በዚህኛው አጋጣሚ ደግሞ መፍትሄ ለማምጣት የሚሰራ ኃይል እስከሌለ ድረስ የቀይ ባህርን ፖለቲካ አለዝቦ ማየት ፈታኝ እንደሆነ ይጠቁማል ተብሏል። ማዕቀቦች ተነስተው ዲፕሎማሲያዊ ግንኙነት ከተፈጠረ በንግድ እንዲሁም በሰላምና ደህንነት ቀጠናውን ከማስከበር አንጻርም በትብብር መስራትን ይፈጥራልና ከኢትዮጵያ ይልቅ ኤርትራ የአሜሪካ መንግስት ተመራጭ ልትሆን ትችላለች። አሜሪካና ሌሎች ወዳጅ አገራት ወታደራዊ መቀመጫ የሚያገኙበት እንዲሁም የቀጠናውን የንግድ እንቅስቃሴ ሰላምና ደህንነት የሚያረጋግጡበት ከሆርሙዝ ባሻገር አውድ ይፈጠራልና ልትጠቀምበት ኤርትራ ትችላለች። እናም ኤርትራ እስከ 2000 ኪሎ ሜትር ቀይ ባህርን የያዘች በመሆኗ ከኢትዮጵያ ይልቅ ትልቁን ፖለቲካዊ ተደራሽነት ለአሜሪካ ትይዝላታለች። አሜሪካ ኤርትራ ጋር ያላትን ግንኙነት ማደስ የምትፈልግ ከሆነ ምን እንዳለ ለመገመት አያዳግትም ነው ጉዳዩ። የአሜሪካ ፍላጎት እጅግ ግልጽ ነው። የአሜሪካ ፍላጎት ወይም ዋነኛው ጥያቄ ዴሞክራሲያዊ ወይም ደግሞ ሰብአዊ መብት ተከብሮ ዓለም ላይ መኖር አይደለም፣ ጥቅምን ማስከበር እንጂ። በተለይም ሪፐብሊካኖቹ ከዚህ አንጻር ይቃኙታል። የማዕቀቦች መነሳት ለአስመራ እንደ በጎ ውጤት ይወሰዳሉ። ኤርትራና አሜሪካ አብረው መስራት ይጀምራሉ ነው። ታዲያ አብረው ከሰሩ ለአምባገነን መንግስት ህጋዊ መልክና ቅቡልነት የሚሰጠው ይሆናል በማለት ተንታኞች ቢያስቀምጡም ግን ፕሬዚዳንት ዶናልድ ትራምፕ ከነ ሳውዲ አረቢያ ጋርም የሚሰሩት ዴሞክራሲያዊ ሆነው አይደለምና ጥቅማቸውን ላያስከብሩ አይችሉም። እንደዚህ አይነቶቹን ጉዳዮች መፍትሄ መስጠት የሚቻለው በዲፕሎማሲያዊ ጥንካሬና ብርታት ላይ ብቻ መሰረትን ያደረገ አካሄድ መከተልን ሲቻ እንደሆነ መረጃዎች ጠቁማሉ። በዚህ አጋጣሚ ደግሞ የኢትዮጵያ ልዑክ ስለ ህዳሴው ግድብ እንዲሁም ቀይ ባህርን በተመለከተ ከአሜሪካ ባለስልጣናት ጋር መነጋገራቸው መነገሩ በግልጽ የሚያሳየው አንድ ጉዳይ ነው። በዋሽንግተን ተጉዘው ከአሜሪካ ጋር የመከላከያ ትብብር የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነት የፈረሙት ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትሩ ማለት ነው በአሜሪካ ቆይታ አድርገዋል። ስለ ቀይ ባህር እንደዚሁም ስለ ህዳሴው ግድብ ንግግር አደረጉ። የአሜሪካ ፖለቲከኞች ማለት ነው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውም የሚታወስ ነው። በዛው ሰዓት ደግሞ ዶክተር ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትሩ ሩቢዮን አግኝተዋቸዋል። እናም አፍሪካ ቀንድ ላይ አንዳች አዲስ ነገር አለ ለማለት የሚያስደፍር ሆኗል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጌዲዮን ጢሞቴዎስ ጋር በነበራቸው ውይይትና ቆይታ በመላው አፍሪካ ቀንድ የሚታዩ ግጭቶችን ስለመፍታት እንዲሁም ስለማለዘብ ተነጋግረዋል። ምን ያህል እውነት ነው የሚታይ ይሆናል። የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪም በኤክስ ገጻቸው ላይ ያሰፈሩት መልእክት በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የተመራው ቡድን ቀይ ባህርን የማሪታይም ደህንነት ውይይት ማድረጉን አሳውቀዋል። ለዚህ ደግሞ አንዳንድ መፍትሄ ያስፈልጋል ተብሎ በሚቀመጥበት ሰዓት ደግሞ ሌላ አይነት ፖለቲካዊ አውድን የፈጠረ አካሄድ ዓለም ላይ ወጥተዋል። እናም ፕሬዚዳንት ዶናልድ ትራምፕ ፖለቲካዊ ፍላጎታቸው እዚህና እዛ ነው ቢባለም ለራሳቸው ጥቅም ሲሉ ግን የማያደርጉት ጉዳይ የለም እየተባለ ይገኛል። የኢትዮጵያ ፖለቲከኞችም ከዚህ አንጻር የዋይት ሀውስን ፖለቲካ ቃኝተው መንቀሳቀስ እንደሚጠበቅባቸው ይነገራል። በዛ ላይ ቀይ ባህር የዓለማችን እስከ 15 በመቶ ንግድ የሚሳለጥበት በመሆኑ ወሳኝነት እንዳለው የአደባባይ ሀቅ ነው። ግን ፕሬዚዳንት ዶናልድ ትራምፕ እናንተ እነማን ናችሁ ላይ አቋማቸው የቆመ ስለሆነ ችግሩን ለመፍታት ጠቅላይ ሚኒስትር አብይ አህመድ መንግስት ቀድሞ የቤት ስራውን መከወን እንዳለበት ይነገራል። የፖለቲካ አውዶች ትላንትም ዛሬም ተለዋጭ ቢሆኑም ግን ደግሞ የቀይ ባህር ፖለቲካ ከጥቅም አንጻር
አንጻር ብቻ የሚቃኝ በመሆኑ ኢትዮጵያ ከትላንቱ ዛሬ ጥንቃቄ የሚል አቋም ላይ መቆም አለባት ይባላል። ፕሬዚዳንት ዶናልድ ትራምፕ አይደለም ግሪንላንድን እንደዚሁም መካከለኛው ምስራቅን ኢትዮጵያ ውስጥም ያገኙትን አጋጣሚ ተጠቅመው በቀይ ባህር ፖለቲካ ላይ ሊናኙበት ይፈልጋሉ።